حليمة لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك السلام عليكم ورحمة الله وبركاته ودي ቻናላችን ቤተሰቦች እንዴት ናችሁልን ዛሬ በአዲስ ቪዲዮ መጥቻለሁ ለዛሬ ይዤላችሁ የመጣሁት ቪዲዮ አነጋጋሪዋ አርቲስት ሀሊማ አብዱራህማን ኡምራ አደርጋለች እንግዲህ እኔ ቪዲዮን ስመለከት ትንሽ ስሜታዊ ሆኜ ነበር በጣም ደስ የሚል ድባብ አለው እስከመጨረሻው ድረስ የምትከታተሉ ከሆነ የምታዩኑ የሚሆኑ ሌሎች ምርጥና አስተማሪ ቪዲዮዎች አሉ ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ የደወል ምልክቷን ይጫኑ በቀጥታ ወደ ቪዲዮ እስኪ ዛሬ ስለ ሪዝቅ እናወራ ሪዝቅ ሁሉንም ሰዎች የሚያሳስብ ጉዳይ ነው አላህ Subhanahu Wa Ta'ala ምን አለ መሰላችሁ وكأي من دابة لا تحمل رزقها الله يرزقها وإياكم በምድር ላይ ስንትና ስንት ፍጥሮች አሉ ተንቀሳቃሽ የሆኑ ሪዝቃቸውን ተሸክመው የማይዞሩ ሪዝቅን የሚፈልጉ አላህ ደግሞ የሚረዝቃቸው ወኢያኩም እናንተም ሪዝቅን ፈላጊ ናችሁ አላህ ይረዝቃችኋል አስቡት ከሆነ አመት በፊት ልጅ እያለን አንጨናነቅም ያኔ ታዲያ ማን ነው የሚረዝቀን አላህ አይደለም ይረዝቀን ይረዝቃችኋል ያ አላህ Subhanahu ለዛ ነው ሉቅማን አለይሂ ሰላም ለልጃቸው ሲመክሩ ምን አሉ ልጄ ሆይ አደራህን ከስንፍናና ከመጨናነቅ አሉት መጨናነቅ በእውነት ላይ እንዳትጸና ያደርጋል ሐራም ውስጥ እንድትገባ መጥፎ ነገር እንድትሰራ እንድትዘርፍ እንድትሰርቅ ማለት ነው መጨናነቅ ስንፍና ደግሞ ማድረግ የሚገባህን ሰበብ እንዳታደርግ ያደርጋል ማለት ለፍተ ጥረግረ እንዳትበላ ያደርጋል ሰነፍ ስትሆን ማለት ነው አላህ Subhanahu Wa Ta'ala በቁርአን ላይ አላለ وفي السماء رزقكم وما توعدون እናንተ ከሰማይ ነው ሪዝቃችሁ የምትጠባበቁት እሱን ነው ተጠባበቁ ሶብር አርጋችሁ ይመጣ ሪዝቃችሁ ምክንያቱም የእናንተ ሪዝቅ የተጻፈ ያለቀ የደቀቀ ጉዳይ ነው አትጨነቁበት ስሩ ሰበብ አድርሱ ግን አትጨነቁ ለማለት ነው አብሽሩ አላህ ሪዝቃችንን ይክፈተው ወሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ተባሸሩ ወንድማችን እንደዚህ የሚያባሽሩ ቪዲዮዎች ደስ ይላሉ እውነት ነው እኛ ስለተጨነቀን አይደለም አላህ Subhanahu Wa Ta'ala ኦሬዲ የኛን ሪዝቅ ጽፎታል የተጻፈን ነው እየኖርን ያለ ነው በነገራችን ላይ እኛ ብዙ ጊዜ እንረሳዋለን ይሄን ነገር እንዘነጋውና በጣም ጭንቀት ውስጥ እንገባለን የተጻፈልን እየኖርን አይመስለንም መሰለኝ በጣም በቃ በራሳችን ሁሉን ነገር ማድረግ የምንችል ይመስለናል መሰለኝ በጣም እንጨናነቃለንና አብሽሩ መጨናነቅ አያስፈልግም ሰበብ ግን ማድረስ ይተበቅብናል ከኛ የሚጠበቀው ሰበብ ማድረስ ነው ከዛ አላህ Subhanahu Wa Ta'ala ላይ መወከል ነው አላህ ሪዝቁን ያንበሻብሽልናል አላህ Subhanahu Wa Ta'ala ሪዝቃችንን ያስፋልን ረመዳን ላይ ዒባዳዎች ላይ ተበራክተን ይባህ ቁርአን ለይል ሰላት ዱዓ ከአላህ ጋር የሚደረግ ሙናጃ ብዙ ነገሮችን ረመዳን ላይ አድርገናል ወቃለ ለዚህ ሁሉ የመራችህ ነፍስ አይደለች ወደ ኸይር ያስጠጋችህ ነፍስ አይደለች አላህ ተባረከ ወተዓላ ስለሚወድ ነው ትሉከኝ ወራህመቱላሂ ዐለይሂ አታስብ ነፍስ አይደለችም ወደ አላህ የመራች ኢማን ታቅም ስላለህ አይደለም ወደ አላህ የዞርከው አላህ ስለሚወድ ነው ይላል ያችን ውዴታ እንዳታጣት እንዳትረሳ ዒባዳዎቻችን እናስቀጥል አላህ እንዳይረሳን አላህ ያግዘን አሚን ያ ረብ በረመዳን ላይ ያገኘነውን የአላህን ውዴታ አሁን ማጣት የለብንም ታዲያ ያንን ነገር ማግኘት የምንችለው ረመዳን ላይ የነበረን ባህሪ ስናስቀጥል ነው ረመዳን ላይ እንዴት ነው ሰላት አናሳልፍም እንዲሁም ደግሞ ጀማዓ ሰላቶችን እንሰግዳለን ቁርአን እንቀራለን ወይ እናዳምጣለን ዚክር አብዝተን እናደርጋለን ዱዓም ልክ እንደዚሁ አሁንስ ምን ላይ ነን አሁን እስቲ ራሳችንን ገምገም ረመዳን ላይ የነበርነውና አሁን ምን ላይ ነን በጣም የተራራቀ ከሆነ ያ ከባድ ነው ማስተካከል ይተበቅብናል አላህ Subhanahu Wa Ta'ala እንዲሁ አመታቸው በሙሉ የረመዳን አይነት ሰዎች አላህ ያደርገን በቻልነው መጠን ከአላህ ውዴታ መራቅ የለብንም የረመዳንን ባህሪያችን ማስቀጠል አለብን ብዬ አስባለሁ አላህ ይወፍቀን
لا إله إلا الله عند رسا قل لا إله إلا الله قل لا إله إلا الله سلو ففتح عينيه فنظر إلي بشدة فقلت عين أيين سلو ثم غشى عليه ملكت علينا ودك فقلت له ثانيا أونم تجكت لا إله إلا الله بل سلو برقت بتامن سو بل አይባልም لا إله إلا الله لا إله إلا الله لا إله إلا الله ጠው ብትልጡ ነው እና በሶስተኛው አይኑን ገለጥ አረገና ጓደኛዬ መንሱር አለኝ ይችን ነገር እንዲያለል ተከልክል ያለሁኝ ማዕቀብ ተጥሎብኛል አለኝ ቁልቱ አይነ ቂያሙከ አይነ ተሐጁዱከ አይነ ሶላቱከ አይነ ሲያሙከ ያ ሁሉ ጾምህ ያ ሁሉ ተሐጁድ ያ ሁሉ ኢባዳህ የደረሰ ያ ሁሉ የደከምከውና ያሰራው ይሄን እንዲያትል ነው እንዴ አልኩኝ መጮህ ጀመርኩኝ ያየው ነገር ሁሉ አንተ የምታውቀው ነገር ሁሉ አንተ እንደምታውቀው አልነበረም አለኝ ምንድነው ካነ ዛሊከ ሊገይሪላህ ያ ሁሉ ለላህ አልነበረም ጭቅጭቁ ሲበዛብኝ ወቀሳ ሲበዛብኝ ነው መስጊድ የገባሁት ሰጋጅ ለመባል ቶብቷል ለመባል አቢድ ለመባል ሩጫ ነበረ እንደዛ ሞኝ ግን አመመኝ ባንድ ወቅት ታመምኩኝ በጣም ስደክም የረሳሁትና ያስቀመጡን ቁርአን አንስቼ አለቀስኩኝ ቢከላሚ ከልቀዲም ያ አላህ በዚህ በተቀደሰው ኪታብ ይሆንብህ በዚህ ቃል ይሆንብህ በአስማኢከል ሁስና ያ ረቢ የዛሬን ላአዑዱ አልመለስም እየ አላህን ጠየቅኩት አደብተና ቢማጀራ ያክሽራን ይባለው ነገር በቃ ይቀጣው አባት ልጁ ሲቀጣ መሸሻ ሰለለ ወደ እናቱ ጉያ ነው የሚገባው ልጅ አይደግመኝም እናቴ በቃኝ ይያለ ልክ እንደዛው አይደግመኝም አላህ ይቅር በለኝ አልኩት እናም አላህ አሻረኝ ተሻርኩ በኋላ መልሼ እዛው ገባሁ ሰይጣንና ነፍስያ አሳሳቱኝ ተረባረቡብኝ ጠጅ ቤት መሄድ ነው እንጂ የቀረው ጠጁን አስመጣው ነበር ቤት ያለ በር መለስ አርጌ ጠጣ ነበር አለ ይሄ ነው ተዛ ጉዲ ዋጣኝ 2-3 ጊዜ አፈረስኩ ለታይን ተውበቴን አፈረስኩ የመጨረሻው ያሁኑ ጠንከር ያለ ሆኖ አገኘሁት እንደዛው እንደተለመደው ቁርአን አንስቼ የዛሬን ብለው ቁርአኑ ጠፋብኝ ባዶ ወረቀቱ ነው በልሙጥ ወረቀት አይታል ባዶ ገጾች ማለት ነው وحيل بيني وبين ما اشتهي እንዳውም ድምጽ ሰማሁኝ ምንም ይል እዛ በሪተ ሲያምህ ይቅር በላይ አባባሉን አለማመኑን ታቅበታለህ ወደኔ ተመጣለህ ወይዛ በሪተ ረጃት ስትድንግድ መልሰ ጥፋት ትገኛለህ መቼ ነው የምትወብተው አለኝ اللهم فرج عني يا جبار السماء والارض ስለው ነው የሰማይ የመሬቱ ኃያል ረብ العالمين የዛሬን ስለው فسمعت كان هاتف يقول ማን እንደሆነ ባላውቅም እንዲህ አለኝ ታቶቡ عن الذنوب اذا مرت ሲጨንቀህ ትወብታለህ وترجع للذنوب اذا برئت እንደገና ስትድን ደግሞ ትመለሳለህ فكم من كربة نجاك منها وكم كشف البلاء إذا بليت يا زنت لكك أما تخشى بأن تأتي المنايا وأنت على الخطايا أرلحوت وانجل لا يندهن كما موت ناتفرام بقى يا هم مالتات تشرب تباركوين قال سيلي منصور منالو وعلى راسي بوجه جمركوين يالو فوالله ما خرجت من عنده إلا وعيني تسكب عبرات يالك أسكوين كبيت وطاوين وعلى راسي يالكوين فما وصلت الباب بيتي سالقبا موت سموهالو إنا لله وإنا إليه راجعون እጅግ በጣም የሚያስደነግጥ ታሪክ ነው ይሄ አብዛኛውን ከሁላችንም ታሪክ ጋር የሚገናኝ ይመስለኛል ብዙ ጊዜ ችግር ላይ ስንሆን ወይ ስንታመም ሊሆን ይችላል ወይ ቤተሰባችን የሆነ ነገር ሲሆን በቃ ስብርብር ብለን አላህ Subhanahu Wa Ta'ala እንለምነዋለን በቃ ወንጀልን ማረን ምናምን ነገር ብለን ተውበት እናደርጋለን ከዛ ነገር ከዛ ጉር ደግሞ አላህ ሲያስወጣን ተመልሰን እዛው ወንጀል ላይ እንዘፈቃለን አላህ እንግዲህ እድል ይሰጣናል መጨረሻችን ግን እንደዚህ ሊሆን ይችላልና አላህ ይጠብቀን አላህ እንደዚህ አይነት ኻቲማ ያደርግብን በቻለው መጠን 10 ተውበታችን ማፍረስ የለብንም በእርግጥ እንደው ስተት ላይ በወደቅን ቁጥር ወደ አላህ መመለሱ ግዴታ ነው አላህም የሚወደው ነገር ነው ነገር ግን የሆነ ሰዓት ላይ እንደዚህ አይነት ነገር ሊያጋጥመን እንደሚችል ሞት ላይ ሆነን ላኢላሃ ኢላላህ ለናጣት እንደምንችል ቁርአን እንቀራለን ብንል ቁርአኑ ባዶ ገጽ እንደሚሆንብን ማስታወስ አለብን ስለዚህ በተደጋጋሚ የአላህን ድንበር መዳፈር የለብንም ከባድ አስተማሪ የሆነ ታሪክ ነው ወላሂ አላህ ይጠብቀን አላህ ሀቲማችንን ያሳምረው አሁን ወስዳችሁ ቪዲዮ ወደ መጨረሻው ቪዲዮ ነው ይህ ቪዲዮ አነጋጋሪዋ አርቲስት ሀሊማ አብዱራህማን እንግዲህ ኡምራ አድርጋለች አልহামዱሊላህ ረብል ዓለሚን ቪዲዮዎቹን እንመልከት ከዛ ራሳችን አሳውስተን እንሰጥበታለን ሀሊማ እንደሷዛኝ ወይሻለ ሸጋ ማዋለል ዛፍና ድንጋይ መስጠጋ ተምኖ ማይከዳ ያ ሰይዲ ያ ወል ሁዳ ሰይዲ ያ ወል ሁዳ ለካ ሰላቱ ነጃ አንቱን ይዛ አንቱ ደምቃለች ትልቁ ሰው አንቱን አውቃለች ድናለች ነፍስ አንቱን ወዳ لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك
ደግሞ ሙልተዘሙ ማሻአላ እንግዲህ እንደተመለከታችሁት ወዲህ ይሄን ቪዲዮ ስመለከት ወላሂ ስሜቴ ይሆኛለሁ። በጣም ነው ደስ ያለኝ። እንግዲህ ሀሊማ አብዱራህማን በዘፋኝነቷ ነው የምናውቃት። በዛም የተነሳ ከቤተሰቦቿ ጋር ተጣልታለች፣ ከአባቷ ጋር ተጣልታለች ምናምን ነገርና በጣም ከባድ የሆነ ጊዜ እያሳለፈች ነበር። በዛ ላይ ደግሞ ታማ ነበረ። በዛም የተነሳ በጣም ወፍራ ነበር። አሁን አልሐምዱሊላህ እንደውም ተስተካክላለችና ትንሽ ህመም ቢጤም ጎብኝቷታልና በመጨረሻም ግን አልሐምዱሊላህ ዑምራ አድርጋለችና አላህ Subhanahu Wa Ta'ala ይህንን ዑምራ የተውበት ሰበብ አላህ ያደርግልሽ። እንደው ወደዛ ወደ ሙዚቃ ማትመለሽ አላህ ያደርግሽ ነው ማለት ፈልገው። እንደው ሀቲማሽን አላህ ያሳምረው። ሀሊማ ሁሉ ጊዜ ስመለከታት የምታሳዝነኝ በቃ ሳቅ ጨዋታ ከፊቷ የማይጠፋ በጣም የምታሳዝነኝ አይነት ሰው ነች በተመለከትኳት ቁጥር ማለት ሀሊማ አብዱራህማንና አላህ Subhanahu Wa Ta'ala ሁሌም ተውበትን እንዲወፍቃት ከመመኝላቸው ከብዙ ሰዎች ውስጥ አንዷ እሷ ነችና አላህ የተውበቱን በር ይክፈትላት። አላህ በዚህ ዑምራ ምክንያት እንግዲህ ዳግመኛ ወደዛ ማትሄድ የተውበት ሰበብ አላህ ያደርግላት ነው ማለት የምፈልገው። ለኛም አላህ መጨረሻችን ያሳምርልን። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ የኔ መስል ነበር። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ፣ የቪዲዮ እንዲደርስ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ፣ የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።